በሰሜን አሜሪካ ምድር አዲስ የንግድ ስምምነት መደረጉን ቢገለጽም በካናዳውያን ዘንድ ከፍተኛ ተቃውሞና ጥርጣሬ እያስተናገደ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ ለሁለቱም ወገኖች እጅግ ጠቃሚ ሲሉ ቢገልጹትም በካናዳ በኩል ግን ይህ ስምምነት የመቋቋምና የአገር ውስጥ ምርቶችን የመደገፍ ጥሪዎች እየተሰሙ ነው። ከመጥፎ ሰው ጋር ጥሩ ስምምነት መፍጠር አይቻልም የሚለው መርህ በካናዳውያን ዘንድ እንደ መሪ ሐሳብ እየተነሳ ይገኛል። በአሜሪካና በካናዳ መካከል የተደረሰውን አዲሱን የንግድ ስምምነት የፕሬዝዳንት ዶናልድ ትራምፕ የአስተዳደር ፖሊሲዎችና የተደረሰበትን የንግድ ድርድር ዝርዝር ሁኔታ ዛሬ በሰፊው እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከካናዳ ጋር አዲስ የንግድ ስምምነት ላይ መደረሱን በይፋ አውጀዋል። ይህ ስምምነት ለሁለቱ ሀገራት ጠቃሚ መሆኑን ቢገለጽም በካናዳውያን በኩል ግን በድርድር ሂደትና በፕሬዝዳንቱ አቀራረብ ላይ ከፍተኛ ጥርጣሬና ቅሬታ እየተሰማ ይገኛል። በተለይም በፕሬዝዳንት ትራምፕ የንግድ አያያዝና አጠቃላይ ፖሊሲዎች ላይ ያሉ ትችቶች ድርድሩን እያጠቆሩት ይገኛሉ። በተለይም የአሜሪካ የንግድ ዛቻዎችና የፖሊሲ አቅጣጫዎች በሁለቱ ሀገራት የንግድ ግንኙነት ላይ ከፍተኛ ጥላ ጥለዋል። የካናዳ መንግስት ለሀገሪቱ ኢኮኖሚ ጥቅም ሲል የንግድ ስምምነቱን ማጠናቀቅ ቢፈልግም በካናዳ ሕዝብና ተንታኞች ዘንድ ግን ከፍተኛ ተቃውሞ አለው። ካናዳውያን የዶናልድ ትራምፕን የንግድ አቀራረብና በካናዳ ላይ የሚያሳዩትን አያያዝ መቆም አለባቸው የሚል አቋም በሰፊው እየተንጸባረቀ ነው። ከመጥፎ ሰው ጋር ጥሩ ስምምነት መፍጠር አይቻልም የሚለው መርህ ለዚህ ተቃውሞና እንደ ዋነኛ ምክንያት እየቀረበ ይገኛል። በሌላ በኩል በፕሬዝዳንት ትራምፕ ፖሊሲ ላይ የሚሰነዘሩ ትችቶች ከንግድ ባለፈ ሌሎች ዓለም አቀፍና ግለሰባዊ ጉዳዮችን ያካተቱ ናቸው። ለምሳሌ የነዳጅ ዋጋ መናር ምክንያት ነው ተብሎ የሚታሰበው በፕሬዝዳንት የሚመራው የተሳሳተ የኢራን ጦርነት እንደሆነ የሚገልጹ ትችቶች አሉ። ከእነዚህም በተጨማሪ የኢስታይን ፋይሎች መጠቀስ በትራምፕ ላይ ለሚሰነዘሩ ትችቶች ተጨማሪ ግብዓት ሆኗል። እነዚህ ሁኔታዎች በካናዳውያን ዘንድ በትራምፕ አስተዳደር ላይ ያላቸውን እምነት በከፍተኛ ሁኔታ እንዲቀንሱ አድርጓቸዋል። አሁን ላይ የተደረሰውን ስምምነት አስመልክቶ ከአሜሪካ ወገን የተሰጡ መግለጫዎች እንመልከት። ፕሬዝዳንት ትራምፕ እንደገለጹት ቀደም ሲል በካናዳ በአሜሪካ ምርቶች ላይ እጅግ ከፍተኛ ታሪፍ ታስከፍል የነበረ ቢሆንም በአዲሱ ስምምነት መሰረት ይህ ታሪፍ ለአሜሪካ ገበሬዎች ሙሉ በሙሉ የሚቀር ወይም ወደ ዜሮ የሚወርድ ይሆናል። በአንጻሩ አሜሪካ በካናዳ ምርቶች ላይ የጣለችው ታሪፍ በጥቂቱ እንደምትቀንስ አስታውቃለች። ለሰነዶች ማጠናቀቂያ ሲባል በሁሉም ነገሮች ላይ ሊጣል የነበረው ባለ 50 በመቶ ታሪፍ ለ3 ቀናት እንዲዘገይ ተደርጎ እንደነበር ተገልጿል። ይህ ስምምነት በተለይም ለአሜሪካ ገበሬዎችና አምራቾች ትልቅ እፎይታ እንደሚሰጥ ይጠበቃል። ምክንያቱም የአሜሪካ ገበሬዎች ከዚህ ቀደም በካናዳ ከፍተኛ ጉዳት ደርሶባቸው እንደነበረ ፕሬዝዳንቱ ገልጸዋል። ሌላ ትኩረት የሚስበው ነጥብ የአሜሪካ ወገን በመቀጠጫው ላይ ያለውን ቁጥር ማግኘቱ መግለጹ ነው። ባለፈው ጥቂት ሳምንታት ከፍተኛ መጠን ያለው ዘይት እየወጣ በመሆኑ የነዳጅ ዋጋ ከመጠን በላይ እንዳይጨምርና በአሁኑ ወቅት በአንድ በርሜል ከ80 እስከ 85 ዶላር መካከል እንዲረጋጋ ለማድረግ አስችሏል ተብሏል። ይህ ሁኔታ በዓለም አቀፉ የኃይል ገበያ ላይ የተወሰነ መረጋጋት የፈጠረ ቢሆንም በውስጡ የያዘው ጂኦፖለቲካ ትርጉም ግን ሰፊ ነው። በዚህ ድርድር ሂደት ውስጥ የፖለቲካ የኢኮኖሚ ባለሙያዎች የተለያዩ ምልከታዎችን እያቀረቡ ይገኛሉ። በተለይም የካናዳው ማርክ ካርኒ የተጫወቱት ሚና በከፍተኛ ሁኔታ ተመስግኗል። ማርክ ካርኒ ከዶናልድ ትራምፕ ጋር በመነጋገር ድርድሩን ወደፊት እንዲራመድ በማድረጋቸው ምስጋና እየቀረበላቸው ሲሆን አንድ ሰው ይህንን ማድረግ ነበረበት የሚል እውቅና ተሰጥቷቸዋል። ካርኒ ይህንን ስምምነት ለካናዳውያን የሚያስችል ደረጃ ላይ መድረሳቸውን ገልጸዋል። በሌላ በኩል ደግሞ የአሜሪካ ፕሬዝዳንት ንግግር ከካናዳ የንግድ ስምምነት ባለፈ ወደ ዓለም አቀፍ የደህንነት ጉዳዮች ተሸጋግሯል። ስለ ኢራን ሲናገሩ አሜሪካ የኒኩለር መሳሪያ እንድትጠቀም እንደማትፈቅድላትና ኢራን የኒኩለር መሳሪያ ሊኖራት እንደማይችልና እንደማይኖራትም በቁርጠኝነት ገልጸዋል። ስለ ሰሜን ኮሪያ መሪ ኪም ጆንግ ኡን ሲናገሩ ደግሞ ፕሬዝዳንቱ ከእርሱ ጋር በጣም በጥሩ ሁኔታ እንስማማለን ብለዋል። ይህ መግባባት በጥሩ ነገር እንጂ መጥፎ ነገር አይደለም ሲሉ ገልጸዋል። ኪም ጆንግ ኡን በአሁኑ ወቅት 57 እጅግ በጣም ኃይለኛ የኒውክሌር መሳሪያዎችን እንዳሏቸው የገለጹት ትራምፕ ይህ ሁኔታ እንዲፈጠር ፈጽሞ መፈቀድ እንዳልነበረበት ተናግረዋል።
ነገር ግን ሰሜን ኮሪያ በአሜሪካ ብልህ ፕሬዝዳንት ካለ ደህንነቷ እንደሚጠበቅ፣ በአንጻሩ ግን ደደብ ፕሬዝዳንት ካላት ግን ሁኔታው አስቸጋሪ ሊሆን እንደሚችል ያላቸውን እምነት ገልጸዋል። ይህ ምልከታ በአሜሪካ የውጭ ፖሊሲ ላይ ካለው ግለሰባዊ ባህሪ ጋር ተያይዞ በባለሙያዎች ዘንድ ሰፊ መነጋገሪያ ሆኗል። በካናዳውያን ዘንድ ያለው የመከላከል ስሜት በተጠቃሚዎች ባህሪ ላይ ተጽዕኖ ሊያሳድር እንደሚችል ይገመታል። ምንም እንኳን ስምምነት ቢደረስና ቀደም ሲል ከገበያው ጠፍተው የነበሩ ከውጭ የሚገቡ የአልኮል መጠጦች ወደ መደርደሪያቸው ቢመለሱም ሸማቾች እነዚህ ምርቶች ሳይገዙ እዚያው እንዲተዋቸው የሚል ጥሪ ቀርቧል። በምትኩ የካናዳ ምርቶች በመግዛት ለሀገር ውስጥ ኢኮኖሚ ያላቸውን አጋርነት እንዲያሳዩና በትራምፕ የንግድ ዛቻ ላይ ያላቸውን ተቃውሞ እንዲገልጹ እየተመከረ ይገኛል። ይህ በንግድ ስምምነት ላይ ያለው ሕዝባዊ አለመተማመን ያሳያል። የካናዳውያን የፍጆታ ባህሪ በዚህ ስምምነት ሂደት ውስጥ ትልቅ የፖለቲካ መግለጫ ሊሆን እንደሚችል እየተነገረ ነው። ወደፊት በሚኖረው ቀናት የዚህ ስምምነት ሰነዶች በይፋ ተፈርመው ተግባራዊ መሆኑ አለመሆናቸውን በትኩረት የሚጠበቅ ጉዳይ ነው። በካናዳ በኩል ሕዝባዊ ተቃውሞና የሀገር ውስጥ ምርትን የመደገፍ ዘመቻ ምን ያህል ስኬታማ እንደሚሆንና በአሜሪካ ምርቶች ላይ የሚኖረው ተጽዕኖ የምናየው ይሆናል። በሌላ በኩል ደግሞ የነዳጅ ዋጋ መረጋጋት እና የኢራን እና የሰሜን ኮሪያ ጉዳዮች በአዲሱ የአሜሪካ አስተዳደር ፖሊሲዎች አማካኝነት ምን አይነት አቅጣጫ እንደሚያሳዩ በቅርበት የሚከታተሉ የፖለቲካ ተንታኞች ቁጥር በርካታ ነው። በሰሜን አሜሪካ የሚታየው ይህ አዲስ የንግድ ግንኙነት በዓለም አቀፉ የኢኮኖሚ ስርዓት ላይ የራሱ አሻራ እንደሚያሳድር ይጠበቃል። ለማጠቃለል ያህል በአሜሪካና በካናዳ መካከል የተደረሰው አዲስ የንግድ ስምምነት ለአሜሪካ ገበሬዎችና አምራቾች ከፍተኛ እፎይታን የሰጠ ቢሆንም በካናዳ በኩል ግን ከፍተኛ የፖለቲካና የሕዝብ ተቃውሞ ገጥሞታል።